እስኪ ንገሩኝ ክሱ ምንድነው? ይሄ ሁሉ ሕዝብ ባንዱ ሚጮህ። ሰላማችሁ በያላችሁበት ይብዛ። ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? በቅድሚያም ለክርስትና እምነት ተከታዮች እንኳን ለክርስቶስ ትንሣኤ በዓል በሰላም አደረሳችሁ እያልኩ በዓሉን ምክንያት በማድረግ እንግዳ ጋብዘናል። እንግዳዬም ዲያቆን ቶማስ ባዩ ይባላል። በተለያዩ ስራዎቹ ይታወቃል። በኦርቶዶክስ እምነት ተከታዮች ዘንድ አንድ መዝሙር አልበም አውጥቶ ለአድማጭ ማድረስ ችሏል። በተጨማሪም ደግሞ አንድ መጽሐፍም ጽፎ ለአንባቢያን እያቀረበ ሌሎችም ስራ እየሰራ ያለ ዲያቆን ነው። ከሱ ጋር ቆይታ የምናደርግ ይሆናል። አብሮነታቸው አይለየን። እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ በዓል ወቅት የተለየ ድባብ አለው። በዓሉ እንዴት እያለፈ ነው? በዓሉ ጥሩ ነው፣ እጅግ በጣም ጥሩ ነው። ያው በየአመት በናፍቆትና በጉጉት የምንጠብቀው ነው። ያው እንደሚታወቀው ትንሣኤ ክስተት ወይንም ደግሞ ገጠመኝ አይደለም። ብዙ ልፋት፣ የመስቀል ጉዞ፣ የመከራ ውጤት ነው። ያው በሀገራችንም ቢልና አባባል ሁልጊዜ ፋሲካ የለም ይባላል። ፋሲካ ትክክል። ፋሲካ ማለት ፍስ ወይንም ደስታ ሀሴት ማለት ነው። ያው ደስታውና ሀሴት መሆኑ ደግሞ ከመከራ በኋላ የተገኘ መከራን ያሻገረ መከራን ያሳለፈ በመሆኑ ነው ፍስ የሚባለው። ይህንን ይመስላል። በእኛም ደስ ብሎን ተቀብለነዋል። እንግዲህ በዓለም እንደመሆኑ መጠን ቀደም ሲል በተለይም በኦርቶዶክስ እምነት ተከታዮች 2 ወር በጣም ፈታኝ ጊዜያትን ከፈጣሪ ጋር ሱባኤ እየገቡ ጸሎት እያደረጉ ጽድቅን ለማግኘት የሚታትሩበት ወቅት ነውና የጾም ጊዜ እንዴት አለፈ? እስቲ የጾም ወቅቱን ያለውን ነገር በምን አይነት ሁኔታ ነው ጾምን ያሳለፋችሁ የሚለውን እስቲ ጠቀስ አድርገልን። እሺ፣ ያው ከዛ በፊት ግን ያው ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ ቅድስት ቤተ ክርስቲያን ከትንሣኤ በኋላ እስከ በዓለ ሃምሳ የሚገናኙ ክርስቲያኖች በተገናኙበት ስፍራና ቦታ ሁሉ ሰላም የሚባባሉበት ነው። ያም ማለት ኃጢአትን በምድር መርገምን በመስቀል ሞትን በሲኦል ጥፋትን በመቃብር አጥፍቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞተ በፍቃዱ ተቀብረ በስምረቱ እንዲህ ለሃይማኖተ አበው ዘአትናቴዎስ በፍቃዱ ሞቶ በውዱ ተቀብሮ በምድር ልብ ላይ 3 ቀን 3 ሌሊት ተቀብሮ ነገር ግን እንደተናገረው በታላቅ ኃይልና ስልጣን ከሙታን መካከል በመነሳት እኛም የትንሣኤያችን በኩር ሆኖ የመድኃኒታችን ራስ ኢየሱስ ክርስቶስ የተነሳበት በዓል በመሆኑ ከዛ በፊት ሁላችሁንም እንኳን አደረሳችሁ ለማለት ፈልጋለሁ። ከዛ በመቀጠል ያው የተጠየቁት ጥያቄ እንዴት አለፈ ጾም ነው። ቀደም በመነሻዬ ላይ እንደተናገርኩት ትንሣኤ ክስተት ወይንም ደግሞ ገጠመኝ አይደለም ብያለሁ። ያንን ያልኩበት የራሱ ምክንያት አለው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጸድቅ አይል ጻድቅ፣ እቀደስ አይል ቅዱስ፣ እነጻ አይል ንጹህ፣ እከበር አይል ክቡር ነው። ነገር ግን ለአርአያነትና ለምሳሌነት ፍጹም አምላክ ፍጹም ሰው በመሆኑ ሰዎች የሱን አርአያና ፈለግ እንዲከተሉ በገዳመ ቆሮንቶስ 40 መዓልት 40 ሌሊት በመጾም በመጸለይ እኛ ክርስቲያኖች ያው ስማችንም ክርስቲያን የተባለው ክርስቶስ ከሚለው በመሆኑ ስማችን በራሱ የሱ ተከታይ የሱ አርአያ የሱ ፈለግ ተከታዮች መሆናችንን የሚያሳይ በመሆኑ ጾሙን ከሌላ ጾሞች ለየት የሚያደርገው ሰው አይደለም የጾመው፣ አምላክ ነው። ፍጡር አይደለም ፈጣሪ ነው የጾመው። ያንን ቅድም እንዳልነው ለሰው ልጆች ምሳሌ በጾም የሚገኘውን ድል፣ በጾም የሚገኘውን በረከት፣ በጾም የሚገኘውን ኃይል ያው ቅድም ጾም ምንድነው የሚለውን ለመናገር ያህል ጾም በኃይል መሞላት ነው። ጌታችን ኢየሱስ ክርስቶስ በጾምና በጸሎት አጋንንት የስጋ ፍትወት ወይንም ደግሞ ነፍስን ሊዋጋ የሚችል የሰይጣን ፈቃዳት ሁሉ ድል የሚነሱበት በመሆኑ
ጾም እጅግ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገርመው 365 ቀን አለ። ከዛ ቀናት ውስጥ ከ250 ቀናት በላይ በጾም ነው የምታሳልፈው። ያለውን ኃይል ያለውን ጥቅም ያለውን ዋጋ ያለውን ጸጋ ስለምታውቅ ነውና ጾሙ በሚገርም ሁኔታ ዘንድሮ ፈጥኗል። በጣም እና እኔ ራሱ ይገርመኛል እንዴት ፈጥኖ እንዴት በዚህ ፍጥነት እንዳለቀ ይገርመኛል። እኛ ደካሞች ስለሆንን እንጂ ማለቁ የሚያሳዝናቸው ሰዎች አሉ እውነቱን ለመናገር። ምክንያቱም ያገኙትን በረከት ያውቃሉ። እኛ የምንኖረው በክፉ በተያዘች ዓለም ውስጥ ነው። የስጋ ፈተና የስጋ ጦር በእያንዳንዳችን ህይወት ውስጥ ይበዛል። በተለይ በዚህ ዘመን ብዙ ተግዳሮቶች በክርስቲያኖች ህይወት ላይ የሚታይበት ጊዜ ነው። ታዲያንን ለማሸነፍ ቅድስት ቤተ ክርስቲያን ሰርታ ያስቀመጠችው ድል ማድረጊያ መንገዶች አሉ። ከነዛ መካከል ጾምና ጸሎትን የማይነጣጠሉ ናቸው። ግን ከጾምና ከጸሎት ልዩ የሚያደርገው ጾምና ጸሎትን ጾም ጊዜ ተቆርጦለት የተወሰነ ጊዜ ነው። ጸሎት ግን ሁል ጊዜ ነጋ ጠባ ቤተ ክርስቲያን የሰርክ የነግ እያለች ጸሎት አላት። ጾሟ ግን ያው በተወሰነ ጊዜ ምክንያቱም ሰው ደካማ በመሆኑ ረጅም ጊዜ ጾምን አታደርግም። ግን እንደነገርኩ ረጅም ሰዓት ከሌሎ ቦታዎች በተለየ ከሌላ እምነቶች በተለየ ያጿማት ጊዜ አላት። ጾሙ በጣም እጅግ መልካም ነው። ብዙ በረከት አግኝተናል። እውነት የሚታዩ ፍሬዎችን ለቅመናል። መንፈሳዊ ፍሬዎችን ያው ጾም ማለት ስጋዊ ፍሬዎችን ከልብ ማውጣት አይደል? ጥላቻን፣ ቂምን፣ በቀልን እነዚህን ነገሮች ሁሉ ከማንነት ውስጥ አውጥቶ በአዲስ ማንነት መቆም ስለሆነ ጥሩ በረከቶችን ብዙ በረከቶችን አፍሰናል በዚህ ጾም። እንግዲህ ጾም በዋናነት እንደ እምነቱ ተከታይ ከፈጣሪ ዘንድ የሚገናኙበት ስለሆነ በርካቶቹ በተመስጦ ነው የሚጾሙት። እንግዲህ ይሄ በጣም ትልቅ በረከት የሚገኝበት ነው። ወደ በዓል ፕሮግራሙ እንመጣለን። ነገር ግን ዲያቆን ቶማስ ባዩ ስላንተ አንዳንድ ነገር ማወቅ እንፈልጋለና እስቲ ዲያቆን የት ተወለደ፣ የታደገ፣ የትምህርት ደረጃውስ ምንድነው የሚለውን እስቲ ስለራስ ትንሽ ጥቀስ ነው። አመሰግናለሁ ይህንን እድል ስለተሰጠኝ። ያው እኔ ተወልጄ ያደግኩት እዚህ ሆሳና ልዩ ሰፈሩ ልዩ ስሙ አራዳ ተብሎ በሚጠራ ነው። ነገር ግን ረጅም እድሜን ያሳለፍኩት በቅድስት ቤተ ክርስቲያን ውስጥ ነው። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ጸጋን የሚሰጥ እግዚአብሔር አይደል? የጸጋ መካፈያ ወይንም የጸጋው ግምጃ ቤት መዝገበ ጸጋ ተብላ የምትጠራው ደግሞ ቅድስት ቤተ ክርስቲያን ናት። ምክንያቱም ሰዎች በተናጠል የነበሩ በህብረት መጥተው የአንዱን ጸጋ አንዱ የሚካፈልበት ቦታ ስለሆነ መዝገበ ጸጋ ትባላለች። እግዚአብሔር በጸጋውን በዚች ቤተ ክርስቲያን በኩል ለብዙዎች ያካፍላል እና እቺ ቅድስት ቤተ ክርስቲያን በሰጠችኝ ጸጋ በተለያዩ የአገልግሎት ዘርፎች ላይ ተሰማርቼ መንፈሳዊ አገልግሎት ማለት ነው እያገለገልኩ ነው። ባለሙያው ያው በኢኮኖሚክስ ዲግሪ አለኝ። ማስተርሴን በዛው ቀጥያለሁኝ እየተማርኩ ነው፣ አልጨረስኩም። በዚህ ደግሞ ያው በመንፈሳዊ ህይወቴ ደግሞ ዲያቆን ነኝ። መንፈሳዊ መዝሙር አለኝ የሥላሴ ምሕረት የሚል። ሲቀጥል ደግሞ አሁን አንተም ቀደም ብለ ለማስተዋወቅ እንደሞከርከው የሉሲፈር በቀለኞችና ሐሰተኛ ነቢያት በሚል አንድ መጽሐፍ ለአንባቢያን አድርሻለሁ። በሚቀጥለው በቅርብ ጊዜያት ውስጥ የሚወጣው ሁለተኛ መጽሐፍ ደግሞ ዝግጅቱ አልቆ ህትመት ብቻ የቀረው ሁለተኛ መጽሐፌ በዝግጅት ላይ ነው። ሌላው ደግሞ ቅድም እንዳልኩ ለአንዳንዱ እግዚአብሔር ጸጋ አብዝቶ ሊሰጠው ይችላል፣ ለአንዳንዱ ደግሞ አንድ ሊሰጠው ይችላል። እንደየአቅማችን ያው ስንማርበት የነበረ ስለሆነ የጸጋ አይነት ልዩ ነው። እግዚአብሔር ደግሞ ጸጋ ሲሰጥ በመጠን በአይነት ነው። በመጠን የተሰጠን በአይነት የተሰጠን መታተርፍበት አንተ ነህ እና እኔም ለማትረፍ የተሰጠኝን መክሊት ቀብሬ እንዳልቀር በተለያዩ የመንፈሳዊ አገልግሎቶች እየተሰማራው ነው። ግጥምና ዜማም ለብዙዎች ሰጥቻለሁ። አሁንም ለሰጣቸው የተዘጋጁ ብዙ ልጆች አሉ። እግዚአብሔር ካለ ወደፊት ምናየው ይሆናል። በዚህ ላይ ነው
የኔ ህይወት ይህንን ይመስላል። እንግዲህ በመንፈሳዊ ህይወት መክሊትህን ጨብጠህ ብዙ ስራዎችን እየሰራ ትገኛለህ። ከዚህም አንዱ መጽሐፍ አሳትመሃል፣ አሁን አንተም እንደጠቀስክልን። ነገር ግን ወደ መዝሙር ዓለም ውስጥ እንዲሁም ደግሞ ወደ መጽሐፉን ለመጻፍ ያነሳሳ ምንድን ነው? ወደ መዝሙር ዓለም ውስጥ ለመግባት እንዴት ቻልክ? እስቲ ከዛ እንጀምር። ጥሩ ጥያቄ ነው። ያው እንዳልኩ ከምንጩ ነው። ያው የሚገርመው ምንጩ ንጹህ ከሆነ ወንዙም ንጹህ ይሆናል ይባላል። ያው ቅድስት ቤተ ክርስቲያን ስትገባ እንደ አደራ ትቀበልህና አደራ ትሰጣለች። ስለዚህ ያ አደራ ደግሞ እንድትቀብረው ሳይሆን ያው ሲጀመር ወደዚህ ምድር የመጣንበትም ትልቁ እኮ ምክንያት በተልእኮ ነው። እግዚአብሔር ደስ ስላለው ወይንም ዝም ብሎ እንደ ማንኛውም ፍጥረት መፍጠር ስለፈለገ ብቻ አይደለም። ሰውን በልዩነት በመልኩ ባሪያው አክብሮ የፍጥረት ቁንጮ አድርጎ ሰውን የፈጠረው ለምንድን ነው ስንል ያንን የተሰጠውን እግዚአብሔራዊ ኢሜጅ ወይንም መልክ የእግዚአብሔርን ማንነት ለሌላው ትውልድ ማንጸባረቂያ ነው። ሰው የእግዚአብሔር ክብር መንጸባረቂያ ነው እና ያንን የገባውበት ምክንያት ያው የቅድስት ቤተ ክርስቲያን አደራ ጭምር ስለሆነ ነው እና ወደዚህ ትልቁ ነገር ለምሳሌ መጽሐፌን ለማዘጋጀት ትልቁ ምክንያት የሆነኝ ወቅታዊ ጉዳይ ነው። ያው መጽሐፍ ቅዱስ ዘመኑን ዋጁት ይላል። ዘመን መዋጀት ማለት ማዳን፣ ዋጀ ማለት አዳነ ማለት ነው እና መክሊት ሲሰጥ አደራ ነው። አደራውን ደግሞ ጠብቀ እንደሌላው አደራውን አስቀምጫለሁ ሲመጣ ሰጠዋለሁ ሰው አትርፈበት መገኘት አለብህ እና እኔም ብዙ ያው እንደምናውቀው ከብዙ የጊዜ ጅረት ውስጥ ተጨልፋ ከምትሰጠን እድሜ ላይ ምን ማድረግ አለብኝ? አባቶች ምን ይላሉ? በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እንዲሉ ይህንን ደግሞ በተለይ ወጣቱን ትኩረት ያደረገ ነው መጽሐፉ። ወጣቱን ሳየው ኖርማሊ ያው እንደምናውቀው ለብዙ ነገር ተጋላጭ ወጣት ነው። ለምንድን ነው? ለዓለም ቅርብ ነው፣ ዓለምም ለሱ ቅርብ ናት ለወጣቱ። ስለዚህ ወጣቱን ታደግን ማለት አገር መታደግ ነው፣ ቤተክርስቲያን መታደግ ነው፣ ታዳጊዎችን መታደግ ነው። ብዙ ፋይዳ አለው ወጣቶች ላይ መስራትና በወጣቶች ላይ ትኩረት ያደረገ በተለይ ስፒሪቹዋል ኤቪል የሆነው ኤቪል ስፒሪቹዋል ዋር አለ። እርኩስ የሆነ መንፈሳዊ ጦርነቶች አሉ በየቦታው በሚዲያው በምንም ምንሰማ ያንን በማየት ያው ኦብዘርቬሽን አይደል አንድ ነገር መነሻው የሆነ ነገር አይተ ነው። ከዛ በኋላ ነው የሆነ ምክንያት ይፈልጋል አንድ ነገር ስራ ለመስራትና የማየው ነባራዊ ሁኔታ በተለይ ክርስቲያን ስትሆን ወደ እግዚአብሔር ስትቀርብ ዓለም ግልጥ ብላ ትታያለህ። ታውቃታለህ እንጂ በሷ አትታወቅም አንተ። ምክንያቱም መጽሐፍ መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም ይላል። ይሄ የሚያሳየው ምንድነው? ዓለምን እንድንዋጃት የተፈጠርን ሰዎች ነን ክርስቲያኖች ማለት እንድናድናት። ዓለም በመንፈሳዊው ዓለም እንጂ የምትድነው በእርኩሱ ዓለም አትድንም። ስለዚህ ቅኝታችንም በመንፈሳዊ በኩል ሆኖ ይህንን በእርኩሰት ሊዋጥ ያለውን ተጋላጭ የሆነውን ዓለም በመንፈሳዊ ሕይወት ለመዋጀት ስለተፈለገ ይህንን አደረጉ። ሌላው ያው ወደ መዝሙሩ የገባሁት ያው ማንም ሰው አርአያ አለው። ያለ አርአያ አልተፈጠርንም። ግን አጠቃላይ የክርስቲያኖች ሁሉ አርአያ ክርስቶስ ነው። ስለዚህ የሱ ሕይወት ለኛ የሁል ጊዜ መማሪያችን በመሆኑ ለምሳሌ አሁን ያለንበት ያለፍነው ጾም በራሱ እኮ ቀደም እንደተናገርነው አርአያ በመሆኑ እንድንጾመው አሳየን። ምክንያቱም እሱ ኃጢአተኛ ሆኖ ሊነጻ አይደለም የጾመው። ስለዚህ ለምን ጾመው ስንል አንድ ሰው ስለሆነ ነው። ሰው የሆነው ደግሞ እኛን ተገብቶ ነው፣ አዳምን ተገብቶ ነው። ስለዚህ ለካ ኃይል የሚገኘው ድል የሚገኘው ጸጋ የሚገኘው እንዲህ በማድረግ ነው የሚለውን ማስተማሪያ ነው። ስለዚህ ትልቁ አርአያችን ክርስቶስ በመሆኑ እሱን አርአያ በመከተል እነዚህን ስራዎች እየሰራው ነው። ዝማሬ፣ ምስጋና የአንድ ክርስቲያን መገለጫው ትልቁ ያ በአንድ ክርስቲያን ሕይወት ውስጥ ምስጋና የለም ማለት አገልግሎቱ ሁሉ እንዲሁ ዝም ብሎ የገብዝነት አገልግሎት የማይረባ አገልግሎት ሊሆን ይችላል። እንደውም በጸሎታችን አባቶች ሊቃውንት የሚነግሩን በጸሎታችን ትልቁን ክፍል መያዝ ያለበት ምስጋና ነው። ሮሮ ልመና ሳይሆን ምስጋና። ለምሳሌ አባቶችን ጸሎት እንኳን ስንሰማ ልመናውን ወደ ኋላ ነው የሚያመጣው። ቀድሞ ያመሰግናል። ስምህ ይቀደስ ብሎ ይባረክ ይመስገን ብሎ ካመሰገነ በኋላ ነው ወደ ልመና።
የሚሄደው። ስለዚህ በህይወታችን ምስጋና ትልቁ ኃይል ነው። ምስጋና የተባረከ ሰው መገለጫ ነው። ምስጋና ተራራውን የናደ ነው። ምስጋና የኢያሪኮን ግንብ ያፈረሰ ነው። ምስጋና ወይን ቤት ያናጋ ነው። ምስጋና ክርስቲያኖች ከፍ አድርገው የሚያሳይ የሚገርም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴ አለ። ቅዳሴ የሁል ጊዜ ዘወትር ጸሎቷ ነው። የሚገርም ቅዳሴ ማለት ምስጋና ማለት እኮ ነው። ስለዚህ የህብረት ምስጋና፣ የህብረት አምልኮ፣ የህብረት የጸጋ መካፈያ ስፍራ በመሆኑ ምስጋና ግዳጃችንም ነው ማለት እንድንገባ ምክንያትም አንፈልግበትም ለማለት ነው። ግን አርአያዎች አሉ እንድናመሰግን አርአያ የሆኑን ብዙ ሰዎች አሉ። እነሱን በመከተል እኔም ያለኝን መክሊት ለካ እችላለሁ፣ ለካ እግዚአብሔር በጸጋ አይታማም፣ ለካ እግዚአብሔር ጸጋው ስጦታው ብዙ ነው፣ እኔም እስኪ ልሞክር ብዬ ስገባ ለካ እግዚአብሔር የራሱ መንገድ ስላለው እኔም ይህንን መክሊቴን ቀብሬ እንዳልቀር በዚህ ጸጋ ላይ አሰማርቶኛል። ወደፊት ደግሞ እግዚአብሔር ካለ በሚቀጥሉ ስራዎች ሌላም ይዘን እንመጣለን ብዬ አስባለሁ። የስላሴ ምህረት የሚል አልበም ላይ ስንት ሲኖች አሉት? እዛ ላይ 11 የሚደርሱ ነጠላ ምስጋናዎች ወይንም ደግሞ ሲንግል የሚባለው የተካተተበት ነው። እዛ ውስጥ ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ቀኖና ዶግማ አላት። በዛ ውስጥ መካተት የሚገባቸው ምስጋና ለሚገባው ምስጋና፣ የምስጋና ሁሉ ባለቤት እግዚአብሔር ነው። ከዛ በኋላ ደግሞ ክብር ለሚገባው ምስጋና ለሚገባው ምስጋና እንድንሰጥ ደግሞ መጽሐፍ ቅዱስም ያዘናል እና እዛ ውስጥ ደግሞ ከፍጡራን ሁሉ በላይ የሆነች እናታችን ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ ይሰጣታል። ከዛ በመቀጠል መላእክት ቅዱሳን እያሉ ይሄዳሉ በየማዕረጋቸው ማለት ነው። እነሱም የተካተቱበት የምስጋና አልበም ነው። ኦኬ መጽሐፍን እያየሁት ነበርና የሉሲፈር በቀለኞችና ሐሰተኛ ነቢያት የሚለውን የመጀመሪያ የበኩር ልጅ የሆነውን ለአንባቢያን አድርሰሃል። ይህ መጽሐፍ በዋናነት ጭብጡ ምን ላይ ያተኮረ ነው? እስቲ ቅድም ለመናገር እንደሞከርኩት ጭብጡ በዋናነት መጽሐፍ ምን ይላል? ስጋን ነፍስን ሊዋጋ ከሚችል ስጋዊ ምኞት ራቁ ይላል። ማለት ሰው ካልተሸነፈ ራሱ ካልተሸነፈ ካልገዛ ማንም ሰው ሊያሸንፈው አይችልም። እንደውም የቤተ ክርስቲያን ትልቅ አባት ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው ራሱን ካሸነፈ ዓለም አታሸንፈው። ሰው ራሱን ሊጎዳ ከሚችለው በላይ እሱን ሊጎዳው የሚችል ምንም የለም ይላል። ትልቁ ጭብጥ ምንድነው? ማንነትን ማወቅ ነው። እዚህ ላይ ማንነትን ማወቅ ደግሞ እግዚአብሔርን ከማወቅ ይጀምራል። እግዚአብሔርን ማወቅ ደግሞ ሁሉን ማወቅ ነው። ስለዚህ ማንነትን ካወቅ አንተ ለውጭ መጥ ለሆኑ ኢንፍሉዌንስ ወይንም ተጽዕኖዎች ሰለባ ልትሆን አትችልም። ስለዚህ አሁን እዚህ ላይ ትልቁ ነገሮች ሁሉ ወደ ውሸት እየተጣመሙ ነገሮች ሁሉ ወደ ሐሰት እየሄዱ ከመንፈሳዊነት ይልቅ ስጋዊነት ከቅድስና ይልቅ እርኩሰት በዓለም ላይ በጣም ትልቅ ቦታውን እያዘ ነው። ውሸት የእውነትን ዙፋን ቀምቶ በአደባባይ እየታየ ያለበት ነው እና ይሄ ትልቁ ጭብጥ ምንድነው የሚያሳየው? ቅድም እንዳልኩ በወጣቶች ህይወት ላይ ነው። ወጣቶች ምኞታቸውን ህይወታቸውን የሚኖሩበትን አላማ ምክንያቱም ቢሮጡ ይቀድማሉ፣ ቢታገሉ ይጥላሉ፣ ቢናገሩ ያሳምናል፣ ቢለብሱ ያምርባቸዋል። ስለዚህ ወጣት ለሀገርም ለቤተ ክርስቲያንም ትልቅ መሰረት ስለሆነ እንደውም ወጣት የነብር ጣት አይደል የሚባለው? ያው የነብር ጣት ከያዘ የማይለቅ ጠንካራ በመሆኑ ነው እና እነሱን ከያዝክ አንድ ወጣቱ አምራቹም ዜጋ እኮ እሱ ነው፣ ፕሮዳክቲቭ እሱ ነው። ሁለተኛ ለብዙ ነገር ቅርብም እሱ ነው፣ በትልከው የሚላከው እሱ ነው። ሌላው ይቅር ቤተ ክርስቲያን ትልቁ የጀርባ አጥንቶ ወጣት ነው። ስለዚህ ወጣት ላይ መስራት ሀገር ላይ መስራት ነው እና ዋናው ጭብጡና አላማው ራስን ማወቅ፣ ከዛ በኋላ ራስን ማወቅ ደግሞ እግዚአብሔርን ማወቅ እንደሆነ፣ እግዚአብሔርን ማወቅ ደግሞ ሁሉን ማወቅ ነው። ክርስቲያን ደግሞ ሁሉን የማወቅ ስልጣን ተሰጥቶት ሁሉን ማመን እንጂ ችግሩ ሁሉን ማወቅ ለክርስቲያን ግዴታው ነው። እንደው ሌላው ይቅር ቅድም ያልኩ ክፉ ዓለምን እንኳን
ያው ስለ ብርሃን የምታወራው እኮ ጨለማውን ስታቅ ነው በደንብ። ስለዚህ የክፉን ዓለም እንኳን በደንብ ማወቅ አለበት። ሌላው ገብቶ እንዳይጎዳ ቀድሞ ዘመኑን መዋጀት ስላለበት መጽሐፍ ምን ይላል መሰለ? በውጭ ባሉት ዘንድ በጥበብ ተመላለሱ ይላል። ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። በውጭ ባሉት የሚለው ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ፣ ከእግዚአብሔር ፍላጎት፣ ከእግዚአብሔር ሐሳብ ውስጥ ውጭ የሆኑ ሰዎች አሉ በዓለም ላይ። በእነሱ መካከል እንኳን በጥበብ ለመመላለስ ቅድስት ቤተ ክርስቲያን ውስጥ ሆኖ ቃለ እግዚአብሔርን ትምህርተ እግዚአብሔርን በደንብ መሞላት ያስፈልጋልና በዚህ ላይ ወጣቶች ራሳቸውን ከእግዚአብሔር ኢሚቴት ያደረጉትን የቀዱትን እውቀት ለብሰውት ከዓለም የሚመጣውን የጠላት ጦር መመከት የሚችሉበት ትልቅ ሀሳብ ያለው መጽሐፍ ነው እና ወጣቱ የበለጠ ገዝቶ ወይንም ደግሞ ካለበት ቦታ ተጠቅሞ ቢያነበው ብዙ ያተርፍበታል። ምናልባት ከርዕሱም አንጻር የሉሲፈር በቀለኞችና የሐሰተኛ ነቢያት ይላልና ይህ ርዕሱ ምናልባት በዚህ በእኛ ቴሌቪዥን ይማሩበታል ብለ የምታስበው በመጽሐፍ ውስጥ ካለው ወጣቶች ይማሩበታል ብለ የምታስበው ፓርት ትንሽ ብትጠቅስ። በጣም ጥሩ። እኔ ያው በዋናነት ቀድም አንተ እንዳልከው ያለነው የትንሳኤ እለት ነው። ትንሳኤ ማለት ትርጉሙ በራሱ ማለት ነው የግዕዝ ቃል ነው። ተንሳ ወይንም ተነሳ አነሳስ የሚል ቃል አለው። ምንድነው ይሄ የሚያመለክተው? በሞት የተለያዩ ስጋና ነፍስ በህብረት ሆነው በፈቃደ እግዚአብሔር መነሳታቸውን የሚያሳይ ነው። ትንሳኤ ማለት ህብረትም ነው። የነፍስና የስጋ ህብረት ታይቶ ነፍስና ስጋ ህብረት ባይኖራቸው መነሳት አይችልም። ታዲያ ትንሳኤ ማለት ምንድነው የሚለውን ሐሳብ ሰው ከተረዳ እርግጠኛ ነኝ በህይወቱ ምን ማድረግ እንዳለበት በጣም ይረዳል። ለምሳሌ ትንሳኤ ምንድነው ስንል አዲስ ህይወት ነው። ትንሳኤ አዲስ ህይወት ነው። ትንሳኤ ነጻነት ነው። ትንሳኤ ቅድም እንዳልኩት ህብረት ነው። ትንሳኤ ማለት መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ የሰጠን ኃይል ነው። ትንሳኤ የሚደነቅ ብርሃን ነው። ትንሳኤ ለክርስቲያኖች ያለፈ ታሪክ አይደለም። ያለፈ ታሪክ አይደለም። አንዳንድ ሰዎች ትንሳኤ ያለፈ ታሪክ ይመስላል። አይደለም። ትንሳኤ ትላንት ነው። ትንሳኤ ዛሬ ነው። ትንሳኤ ነገ ነው። ትንሳኤ ያለፈ ታሪክ ሳይሆን አሁን እየኖርን ያለንበት ህይወት ነው። ለዚህም ቅድስት ቤተ ክርስቲያን ትንሳኤ የሚለው የትንሳኤያችን በኩር ክርስቶስን ታደርግና ብዙ የትንሳኤ አይነቶች ደግሞ እንዳሉ ታሳየናለች። ለምን? በንጽጽር ውስጥ እውቀት ስለሚገኝ የተሻለውን እንድንይዝ ስለምታሳየን ቅድም ትንሳኤ ያለፈ ታሪክ እንዳልሆነ የምናየው በምንድን ነው? አንደኛ አሁን እንደ ታሪክ ወይንም እንደ ክስተት ክርስቶስ ከዛሬ 2000 ዓመት በፊት ሞትን ድል አድርጎ ከሙታን መካከል መነሳቱን ነው ዛሬ እያየን ያለን። ነገር ግን ይህ ትንሳኤ በኩር የሆነበት ደግሞ በእርሱ የሞቱ ከእርሱ ጋር ደግሞ እንደሚነሱ ተስፋ ያለውን በዚህ ላይ ቅዱስ ዳዊት በመዝሙር ላይ ምን ይላል መሰለ? መዝሙር 15 ቁጥር 10 ላይ ልቤ በጣም ደስ አለው፣ ምላሴም ሐሴት አደረገ፣ ስጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትም፣ ቅዱስህንም መበስበስ ያይ ዘንድ አትተውም አለ። ይህ ነቢይ ስለነበረ ዳዊት የክርስቶስን ትንቢት አስቀድሞ ያየ ነው። እንግዲህ ከብዙ ዓመታት በፊት በብሉይ ኪዳን የነበረው ዳዊት የክርስቶስን ትንሳኤ ያየ ነው። ስለዚህ ትንሳኤ ምንድነው ስን ተስፋ ነበረ። ለምንድነው ዳዊት ይሄንን ያለው? በብሉይ ኪዳን የነበረው የትንሳኤ ህይወት መቃብርን ስታስበው ጨለማ ነው። መቃብር በመቃብር ውስጥ ያለው የበሰበሰ የሞተ ነገር ነው። መቃብር ውስጥ የምታየው የሞተ አካል ነው። በዚህኛው በአዲሱ ኪዳን ትንሳኤ በክርስቶስ ትንሳኤ ግን ነገሮች ሁሉ ተቀየሩ። በነገራችን የክርስቶስ ትንሳኤ የዓለምን ታሪክ የቀየረ ነው። ሙሉ በሙሉ የቀየረ ነው። የሰውን መልክ ብትል የዓለምን ነባራዊ ሁኔታ መንፈሳዊውን፣ ማህበራዊውን፣ ፖለቲካውንም ህይወት ቢታይ በክርስቶስ ትንሳኤ ብዙ ነገሮች ተቀይረዋል። ታዲያ ትንሳኤ ምንድነው ስትል ቅድስት ቤተ ክርስቲያን ቅድም እንዳልኩ አንዱ የክርስቶስ ትንሳኤ ነው። ሁለተኛው የሰው ልጅ ትንሳኤ ነው። በመጨረሻው ዘመን ትንሳኤ ዘጉባኤ ወይንም የማህበር ትንሳኤ ተብሎ በቅድስት ቤተ ክርስቲያን የሚነገረን ሰው ከሞተ ከበሰበሰበት ከፈረሰበት። በነገራችን ትንሳኤ ስንል የነፍስ አይደለም የስጋ ነው። ምክንያቱም ነፍስ አትሞትም።
ምክንያቱም ስጋ ነው፣ ስለ ስጋ ነው የምናወራው ትንሣኤን ስና ግን የሞተው ስጋ ተነስቶ ከነፍስ ጋር ተዋህዶ መነሳቱ እንጂ ነፍስ አትሞትም። ታዲያ ሶስተኛ ትንሣኤው ምንድነው? ትንሣኤ ሕሊና ይባላል። የሀሳብ ትንሣኤ። አሁን በዚህ ምድር ላይ የሚያስፈልገንም ይሄ ነው። የሀሳብ ትንሣኤ ያስፈልገናል። ሰው በሀሳብ መረዳዳት አለበት። ከግትረኝነት መውጣት አለበት። በጭፍን መጠላላት፣ አንዱ አንዱን መግፋት። አንዳንድ ሰዎች ካልከፉ መኖር የማይችሉ የሚመስላቸው ሰዎች አሉ። ያንን ሀሳብ መቀየር ያስፈልጋል። ምክንያቱም ክርስቶስ አንድ ነው፣ ግን የሞተው ለሁሉ ነው። ስለዚህ ክርስቶስ ሲሞት ለተወሰኑ አካላት አይደለም የሞተው፣ ወይንም እኛ መልካም ስለሆንን አይደለም የሞተው። የሞተልን ከነ ክፋታችን ነው። እኛም ሰው ከነ ልዩነቱ ከነ ድካሙ ልንወደው፣ ልናከብረው፣ ልናቅፈው እንደሚገባን ትምህርት ይወሰድንበን። ስለዚህ የሀሳብ ትንሣኤ አለ፣ ሳንሞት ምንነሳው ትንሣኤ። ሌላው ትንሣኤ ልቦና ይባላል። የልቦና ትንሣኤ፣ የለውጥ ትንሣኤ። ያ ማለት ሰዎች በመልካምነት ቂም በቀል ከውስጣቸው አውጥተው በንጽህና የሚኖር ሲጀመር ትንሣኤ ንጽህና ነው። በቃ ካሁን በኋላ መነሳት። በነገራችን ላይ ብዙ ነገር ይነሳል እኮ ሰው ተኝቶ ይነሳል፣ ወድቆ ይነሳል፣ ተቀምጦ ይነሳል። ካልተነሳ ስራ አይሰራም። ትንሣኤ ስራ ነው። በክርስቶስ የተሰራ ስራ ነው። በክርስቶስ የተሰራ ስራ ውስጥ ደግሞ ሰዎችም ተሳታፊ ሆነው በዛ ትንሣኤ ብርሃን ውስጥ መመላለስ እንዲችሉ መጽሐፍ ምን ይላል? እንደ ብርሃን ልጆች ተመላለሱ ይላል እኮ። የትንሣኤው ብርሃን የበራለት ሰው እንደ ብርሃን ልጅ እንደ ክርስቶስ መመላለስ ካልቻለ ትንሣኤው ለሱ ምኑ ነው? እና በዚህ መጽሐፍም ላይ ኖርማሊ ትንሣኤ ወደ መልካም የሚያመጣ ወደ ብርሃን የሚያመጣ ነው። ይሄም ዳርክ ሳይዱን ወይንም ጨለማውን ጎን ትተን የብርሃኑን ሳይድ መያዝ እንደሚገባን የሚያሳይ መጽሐፍ ነው። ይህንን በዚህ ጊዜ ቢያነቡትም ትንሣኤ ሁል ጊዜ ነው እንዳልኩ ቅድም የሆነ አመት ላይ በሆነ ሰዓት አክብረና የምናልፍ ሳይሆን የየለት ስለሆነ ያንን ቢያነቡ ልክ እንደ ትንሣኤ ቅድም ለትንሣኤ ልቦና ትንሣኤ ሕሊና እንዳልነው ይሆናል። እንግዲህ ስለ መጽሐፉም በጥልቀት ለመግለጽ ሞክራል። ከዚህ በተጨማሪም ደግሞ በእኛ ሚዲያ የሚከታተሉ ሌሎች ክርስትና እምነት ተከታዮች ምእመናን ይህንን መጽሐፍ ያነቡታል ብዬ አስባለሁ። ምክንያቱም ወጣት ላይ ያተኮረ መጽሐፍ እንደመሆኑ መጠን ወደ ተመልሰን የምንጫወት ይሆናል። ነገር ግን እስቲ በዚህ አጋጣሚ በዓለም እንደመሆኑ መጠን ካወጣቸው መዝሙር አንዱን መዝሙር እንድጋብዝ እድል ላመቻች። እሺ፣ አመሰግናለሁ። ግን ከእለቱን በማስመልከት ያው ኦልሬዲ ያው በነገራችን ላይ ከ8 አመት በፊት ነው ዝማሬው የወጣው። ይህ ደግሞ አንድ 5 አመት ሆኖታል መጽሐፉ ከወጣ። ኦልሬዲ ያው እንትኖቹ ለብዙዎች ተዳርሷል፣ በማህበራዊ ሚዲያዎችም ይገኛል። ኦልሬዲ ይህንንም ወደዛ ለመገልበጥ ጥረት እያደረግን ነው ከሚያግዙን አካላት ጋር በመሆን ምክንያቱም ለብዙዎቹ ይጠቅማል ብለን ስለምናስብ ነው። ግን እለቱን በማስመልከት የእለቱን ዝማሬ ብንዘምር ጌታችን ተነስቷል የሚል እስቲ ትንሽ የመጀመሪያው በለልና ከዛ በኋላ ለተመልካቾች የምናሰማ ይሆናል። ከዝማሬው ከኔ ከሆነ ካለፈው የጾም መዝሙራት መካከል ውስጥ አንዱ የተካተተ መዝሙር አለው ውስጡ። ከሱ አንዷን ቀንጨብ አድርጌ ከዛ የተወሰነውን ላሰማችሁ። እስኪ ንገሩኝ ከሱ ምንድነው ይሄ ሁሉ ሕዝብ አንዱ ሚጮኸው? አለ ጲላጦስ ግራ ቢገባው ያረገው ክፋት እስኪ ምንድነው? ያረገው ክፋት ከሱ ምንድነው? እስኪ ንገሩኝ ከሱ ምንድነው ይሄ ሁሉ ሕዝብ አንዱ ሚጮኸው? አለ ጲላጦስ ግራ ቢገባው ያረገው ጥፋት እስኪ ምንድነው? ያረገው ክፋት እስኪ ምንድነው ምትልናት እቻው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ሲሆን ያለ ጥፋቱ ያለ በደሉ
እሺ እንግዲህ መዝሙሩ እንግዲህ ትንሣኤ ምክንያት በማድረግ ካወጣቸው አንዱ የሆነውን መዝሙር እንግዲህ ለተመልካቾቻችን ጋብዘን ተመልሰን የምንገናኝ ይሆናል። ተመልካቾቻችን መዝሙሩን ሰምተን ተመልሰን ተገናኝተናል። አሁንም ከዲያቆን ዘማሪ ቶማስ ጋር አሁንም ቆይታ የምናደርግ ይሆናል። እስቲ ዲያቆን በዋናነት ቀደም ሲልም ስለ መጽሐፍ በጥልቀት ለማብራራት ሞክራልና እስቲ ከምትወደው ፓርት ለተመልካቾቻችን እስቲ አንብብ። ምኞት የምትል ትልቅ ሀሳብ ያላት እንትናለች። ያው ጊዜው በምኞት የተያዝንበት ምኞት ያሸነፈን ጊዜ በመሆኑ በነገራችን ላይ የጾሙ ጌታችን መድኃኒታችን ኢየሱስ ክርስቶስ በጾሙ 3 የኃጢአት አለቆች የሚባሉ አሉ። በቤተ ክርስቲያን አጠራር አርእስተ ኃጣውእ ተብሎ ይጠራል። እነሱም ትዕቢት፣ ስስትና ፍቅረ ንዋይ ይባላሉ። ፍቅረ ንዋይ ማለት ዓለምን መውደድ፣ በምኞት መሞላት፣ በፍላጎት መሞላት፣ በስጋ ምኞትና ፈቃድ መነዳት ነው። ምኞት የሁሉ ነገር ምክንያት ነውና ሰው ምኞቱን ማሸነፍ ከቻለ በእርግጠኝነት የትኛውንም ነገር እሱን ሊያሸንፍ የሚችል ነገሮችን ማሸነፍ ይችላል። እና ምኞት በጣም ትልቅ ክፍል ስለሆነች እሷን በተወሰነች ነገር ላንብብላችሁ። ቁጥር ማለት ገጽ 25 ላይ ስጋዊ ምኞት የእግዚአብሔርን ሕግ ያስጥላል የሚል አለችና ስጋዊ ምኞት የሚለውን የሚያጠፋውንም የማያጠፋውንም ነው ይላል። ስለዚህ ምኞት ሁለት ነው፣ የሚያጠፋም ነው የማያጠፋም ነው። ምኞትም ዓለሙም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። የእግዚአብሔር ሕግ ለሰው ልጆች ከታላቅ ፍቅሩ የተነሳ የተሰጣቸው ራሳቸውንም ከኃጢአት የሚጠብቁበት የፍቅር ሕግ ነው ይላል። ሰው ራሱን በእግዚአብሔር ሕግ ይጠብቃል። የሰይጣን ትልቁ ስራው ደግሞ በታላቅ ምኞት ምክንያት ከእግዚአብሔር ጋር ማጣላት ነው። ከእርሷ በበላችሁ ጊዜ ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ብሎ ሰይጣን ያው እንደምታውቁት አዳምንና ሔዋንን ያሳተው በምኞት ነው። እያንዳንዱ የራሱ መልእክትና ትምህርት ስላለው እያንዳንዱ 11 ምዕራፍ ያለው ነው። እሱን ገዝቶ ቢያነቡ የበለጠ ይጠቀማሉ። እንግዲህ ተመልካቾቻችንም ያነቡታል ብለን እናስባለን። ከዚህ በመቀጠል እስቲ ስለ ራስህ እንዴት ነው? አግብተሃል ወይስ እንዴት ነው? በዓሉን በምን አይነት ሁኔታ ነው የምታከብረው? እስቲ በጣም ጥሩ ጥያቄ ነው። ያው ቅድም እንዳልኩ ቅድስት ቤተ ክርስቲያን የጸጋ መካፈያ ናት ብያለሁ እና ቤተ ክርስቲያን አግኝታኛለች፣ አግኝቻታለሁ። ያገኘዋት በምንድን ነው ስትል ብዙ ጥቅሞች እንዳሏት ተረዳዋት። እሷም ደግሞ በተረዳዋት መጠን ከዛም በላይ ብዙ ጠቅማኛለች እና ቅድስት ቤተ ክርስቲያን ከዚህ እውቀት ባሻገር የልጆቼ እናት የምትሆን ባለቤት ሰጥታኛለች፣ በክብር ድራኛለች፣ የሁለት ልጆች አባት ሆኛለሁ እና በዓሉን ደግሞ የምናከብረው ያው ከጎረቤት ያው ኢትዮጵያዊ ባህል አለ አይደል? በመጠራራት ያው ለቸገረው ያው ክርስቶስም ያስተማረን ያንን ነው። እንደውም ለቀበሮች ጉድጓድ ለአዋፋት ደግሞ ጎጆ አላችሁ፣ ለሰው ልጅ ግን ራሱ የሚያስጠጋበት የለም ብሎ በቅንነት ሳይጠቀም የጠቀመን ነው ክርስቶስ። የቅንነት ሕይወትን ያስተማረን ክርስቶስ ለሌላው እንድንኖር ነው። ክርስትና ለሌላው መኖር ነው እና በዙሪያው ያሉት ጎረቤቶቻችን ጋር በመጠራራት በፍቅር በመዋደድ በዓሉን በማሰብ የምናከብረው በዓል በመሆኑ ደስ ይለኛል። ባለቤቴም መልካም ሴት ናት። የሁለት ልጆች እናት አባት አድርጋኛለች። ያው ሁለት ልጆች አሉኝ። ያው ሚስት ልትኖር የምትችለው አንድ ናት፣ አንድ ሚስት አለች። ልጅ ደግሞ በረከት ነው፣ ደስታን ይፈጥራል። በጣም እስቲ ወደ ልጅነት ልመልስህና ማለት ነው በዓል ሲመጣና የጾም ወቅት እንዴት ነበረ? ምክንያቱም ድቁና በራሱ በጾም ወቅት ትልቅ ኃላፊነት የሚጣልበት ወቅት ነው። ማገልገል አለ፣ ጠዋት መነሳት አለ፣ ቀኑን ሙሉ በጾም ማሳለፍ አለ። ድካሙን በዛ ልክም ያለበት እንደመሆኑ መጠን ትልቅ ኃላፊነት ነው ዲያቆን ሲባል። ከዚህ አንጻር እስቲ ወደ ልጅነት ልመለስና
እንዴት ነበር? እንዴት ታስታውሰዋለህ የጾም ወቅትን? ያው አንዳንድ ጊዜ የሆነን ነገር ሳታቀው ትገባና እያወቅከው ልክ እንደ እድገት እንደ ልጅ ነው አገልግሎት በራሱ ልጅ ሆነ የሚያስፈልግህን ሳይሆን የምትፈልገውን ብቻ ትከተላል። እያደክ በህክ ቁጥር አንደኛ የሚደግፍም እየለቀቀ ይሄዳል። አንተም እየቆምክ ስትሄድ የሚያስፈልግህን እና የምትፈልገውንም እየለየ ትሄዳለህ። ልክ እንደዚሁ ቅድስት ቤተክርስቲያን በመጀመሪያ እንደ ማንኛውም እናቴ ናት ይዛኝ ትሄድ የነበረው ህፃን ሆኜ እዚህ በዚሁ የአብነት ትምህርት የቄስ ትምህርት የሚባል ነበረ። ያው በፊት በተለምዶ የቄስ ትምህርት ይባላል። እኔ እዚሁ ገና ህፃን በነበርኩ ሰዓት አንድ አባት ትልቅ አባት አሉ አለቃ ወይንም ቀንጌታ መላኩ ይባላሉ። እሳቸው እናቴ ቀጥታ ምኑንም አላቅም እኔ እጄን ይዛ አስተምሩ ብላ ሰጠች። የዛን ሰዓት ያው ልጅ ይቀና የለ በመጀመሪያ እውቀትም እኮ ቅናት ይፈልጋልና በመቅናት ነው ወደዚህ ወደ አገልግሎት የመጣሁትና 2 አመት ተምሬያለሁኝ ይህንን የድቁና ትምህርት። ከዛ በኋላ ሞር አገልግሎቴ ግን ከድቁናው ይልቅ ወደ ወንጌል አገልግሎት ላይ ወደ ዝማሬው ላይ ትኩረት ማድረግ ጀመርኩኝ። ለምን የሰንበት ትምህርት ቤት ትምህርት ጀመርኩ። ሰንበት ትምህርት ቤት አገልግሎት ላይ ኃላፊነት መቀበል ጀመርኩ። ሁለቱ አንድ ላይ አብሮ ይሄዳል። ግን ደግሞ ኃላፊነት ስትወስድ እዛ ጋር ያለው ብዙ ሰዎችን እንትን ማለት ማስተዳደር እንደዚሁም ደግሞ ማስተማር ስለሚገባ እዛ ላይ ትኩረት ማድረግ ሲጀምር ድቁና አገልግሎቱ ብዙም እንትን አላልኩበትም። ዋናው አገልግሎቴ ወደ እንትን ሆነ። ግን የልጅነት ስላልከኝ ያው ልጅነት እንደማንኛውም ሰው በዚህ ውደት ውስጥ የማያልፍ ሰው የለም። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ታሪክ አለ። የጾም ታሪክ፣ የባህል ታሪክ እጅግ ብዙ ቱባ የሆኑ ለዓለም የሚተርፉ ገና ተነክተው ያላለቁ እጅግ ብዙ ነገሮች አሉና ቅድስት ቤተክርስቲያን በልጅነት የመንፈሳዊ ወተቷን በጡቷ በኩል በወንጌል በኩል እያጠባችን አሳድጋናለች። ያው አሁንም አለን፣ አሁንም ልጆቿ ነን። ምናልባት በዓለም ነው በዓለም ጋር ሲያያዝ ደግሞ ብዙ ገጠመኞች ይኖራሉ ብዬ አስባለሁና እስቲ ምናልባት ከማትረሳቸው መልካም ገጠመኝ ከምትላቸው ገጠመኞች አንዱን እስቲ ብታጫውተን። ማለት አሁን ካደኩ በኋላ ካደኩም በኋላ ያለውን ነገር ካደኩ በኋላ እኔ ማዘር ያው ፋዘር እንዳጋጣሚ አብሮ አይኖርም ነበርና ዶሮ ለመጀመሪያ ጊዜ ታላቅ ወንድሜ ነበርና ዶሮ ያርድ የነበረው እሱ እንዳጋጣሚ በስራ ምክንያት ሄደ። እኔ አርጃ አላቅምና ከዛ በኋላ ዶሮ ማንንም አልጠራም፣ አንተ ክርስቲያን ትጾማለህ፣ ትጸልያለህ። ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግዳጅ ነው ጾም። ምክንያቱም የጾመ የጸለየ ሕግጋቱን የጠበቀ ነው ማረድ የሚገባውና መባረክ ይባላል። መባረክ የሚገባውና የመጀመሪያ ጊዜ ያስኩኝ። ከዛ በኋላ አረድኩኝ እንደምንም ሙሉ ጨርሰ ቆረጥ ምን አያልቅም እንጂ ትንሽ እየለካ አስቀርቻለሁ። ከዛ ቆሟል ዶሮ አልሞታ። ከዛ እኔ ልጅነትም ገና ጀማሪም ስለነበረ ጥዬ ሄድኩኝ። ከዛ በስንት ትግል ተፈልጌ ድጋሚ ሁለተኛ ተፈልጌ ድጋሚ ተጠርቼ መጥቼ ቀረውን። ያው ደም ስር ስትኖር ያው ይደማረለ ሽግግሩ ሰውን የሚያንቀሳቅሰው እንስሳቱንም እንደዛ በማድረግ ድጋሚ መጥቼ ያረድኩበትን ጊዜ አስታውሳለሁ። ሚገርም ገጠመኝ ነው። እንደዚህ አይነት ብዙዎች ያጋጥማቸዋል። በተለይ የመጀመሪያ ስትሆን ደግሞ ትንሽ ትቸጋገራለህ ብዬ አስባለሁ። በጣም እንግዲህ ፈሪ የሚያስቅ ገጠመኝ ነው። እንግዲህ ጨዋታችንን እንዲህ እያል አሁን ወደ ማጠቃለያ ደርሰናልና መጨረሻ ላይ መዝሙርንም ጋብዘን በተጨማሪም ደግሞ የበዓል መልእክት እንድታስተላልፍ እድሉ ስለተሰጠኝ በድጋሚ አመሰግናለሁ። በበዓሉ ላይ ማስተላለፍ የምፈልገው ይህ በዓል የሁላችንም በተለይ የክርስቲያኑ በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 ወር ሙሉ ቀላል አይደለም። ከፍላጎት በነገራችን ላይ ጾም ማለት መከልከል ነው።
መከልከል ነው። ጾም የሚለው ጦመ ማለት ተከለከለ ማለት ነውና ከብዙ ፍላጎታችን ተገድበን ተከልክለን ቆይተን ከዛ በኋላ ደግሞ ቅድም እንዳልኩ ትንሳኤ የመከራ ውጤት የመስቀል ውጤት ነው። እዛ ውጤት ላይ ስንደርስ ደግሞ በደስታ በዓሉን እናከብራለን እና በዚህ በበዓሉ በደስታ በመናከብረው ባህል ላይ ማንም አይከፋ። ትልቁ መልእክቴ ነው። ማንም አይራብ። ሁለተኛ ትንሳኤ ይኑረን። ትንሳኤ ትላንት ነው። ትንሳኤ ዛሬ ነው። ትንሳኤ ነገ ነው። ትንሳኤ በየቀኑ የምንኖረው ህይወት ነው እንጂ ያለፈ ታሪክ አይደለም። በነገራችን ላይ ክርስቶስ ባይነሳ ክርስትና ራሱ ታሪክ ሆኖ ይቀር ነበር። ክርስቶስ በመነሳቱ ነው ዛሬ በድል ዛሬ በደስታ ዛሬ በኃይል ቁጭ ብለን የትንሳኤውን በዓል ልናከብር የቻልነው እና ዛሬ በአልጋ ቁራኛ በደዌ ዳኛ ተይዞ ያሉ በወይን ቤት ያሉ ታስረው ያሉ በችግር ላይ ያሉ ቤት ውስጥ ሚላስ ሚቀመስ አጥተው በራቸውን ዘግተው የተቀመጡ እጅግ ብዙ ሰዎች አሉ። ስለዚህ አንዳችን ለአንዳችን ነው ብርቱ ደካማውን ያግዘው ይላል መጽሐፍና ትልቁ መልእክቴ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነዳያን ይባላል ወይንም ድኩማን ደካሞች ተብለው የሚጠሩ አሉ። እነዛን እንድናስብ ነው። ያ ማለት ማካካሻ አይደለም። አሁን ዛሬ ይቀርባል፣ ይበላል፣ ይጠጣል ብዙ ነገር ለሁለት ወር ላሳለፍነው የጾም ጊዜ ማካካሻ እንዳይሆን እፈራለሁ። ያ ከሆነ የነበረንን በረከት አብሮ ማጣት ስለሆነ እስካሁን ይዘን የመጣነውን በረከት ላለማጣት እናካፍል፣ እንብላ፣ ከሌሎች ጋር እንካፈል የሚለው ትልቁ መልእክቴ ነው። ከተፈቀደልኝ እንኳን አደረሳችሁ ማለት የምፈልገው ሰዎች አሉ። በመጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የሁለት ወር የጾም ጊዜ በትጋት በጽናት በፍቅር በሰላምና በአንድነት ሆናችሁ ጾሙን ለሀገር ሰላም፣ ለሀገር ጤና፣ ለሀገር እረፍት፣ ለወጣቱ ትድግና እንዲሆን ረድኤትና በረከት እንዲያመጣ ስትጾሙ ስትጸልዩ የነበራችሁ በአጠቃላይ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ። በመቀጠል እናቴ፣ ወንድሞቼ፣ ባለቤቴ፣ ልጆቼ፣ ጓደኞቼ፣ የቤተ ክርስቲያን አገልጋዮች ጓደኞቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ላለው። ነገር ግን ወጣቶች ትንሳኤ ልቦና ትንሳኤ ሕሊና እንድታደርጉ ትንሳኤ በየቀኑ እንደሆነ ተስፋ የቆረጣችሁ ካላችሁ ትንሳኤ ተስፋ ነው፣ ተስፋም የተፈጸመበት ነው። ለኛ ደግሞ ትልቁ የተባረከና ሕያው ተስፋችን በመሆኑ ትንሳኤው በልባችሁ ካለ መነሳት ስለሆነ በስንፍና በኃጢአት ባለማመን እንደዚሁም ደግሞ በስጋ እጦት ምክንያት በነዋይ መጉደል ምክንያት ተስፋ ቆርጣችሁ ወደቃችሁ ካላችሁ ዛሬ እንድትነሱ አምላካችን እግዚአብሔር እንዲረዳችሁ እኔም ጸሎቴና ልመናዬ ነው። እግዚአብሔር አምላክ ወጣቱን አገራችንን እግዚአብሔር ይባርክልን። አመሰግናለሁ። ኦኬ፣ በመጨረሻ ምናልባት ባሉ ምክንያት በማድረግ እንዲተላለፍ ፈልገው መዝሙር በመጨረሻው የተለመደ የትንሳኤ መዝሙር አለ። ወምድረኔ ትገብር ፋሲካ ወምድረኔ ትገብር ፋሲካ ተአጺባ በደመ ክርስቶስ ተአጺባ በደመ ክርስቶስ ወምድረኔ ትገብር ፋሲካ ወምድረኔ ትገብር ፋሲካ ተአጺባ በደመ ክርስቶስ ተአጺባ በደመ ክርስቶስ። ክቡራትና ክቡራን ተመልካቾቻችን ከመምህር ዘማሪ እንዲሁም ደግሞ ግጥምና ዜማ ከሚሰጥ ከዲያቆን ቶማስ ባዩ ጋር የነበረን ቆይታ ይህንን ይመስል ነበረ። በድጋሚ እንኳን ለክርስቶስ ለትንሳኤ በዓል በሰላም አደረሳችሁ እያልን በዓሉ የሰላም የፍቅር የአብሮነት የመቻቻል በዓል ይሆናችሁ። መልካም በዓል። ሕዝብ ባንዱ ሚጮኸው አለ ጲላጦስ ግራ ቢገባው ያረገው ክፋት እስኪ ምንድነው?
ብቻ ነው የሰይጣን ምክር ሕዝቡን አውሮታል እንዲመሰክር ውሸት እንድትኖር